ይህ የስፔሻል ፎርስ ወታደር ተኩሶ ስቶ ያውቃል። ዝናውን የሚያውቁት ማፊያዎች ስሙን ሲሰሙት ማምለጥ ብቻ ነው የሚታያቸው። የተላከባቸው ሚሽኖች በጠቅላላ ያላንዳች ስህተት መወጣቱ በካምፕ ውስጥ ትልቅ ክብርና ቦታ ሰጥቶታል። የመጨረሻው ሚሽኑ ላይ የተፈጠረው ክስተት ግን የብሩኖን ህይወት ሙሉ ለሙሉ ቀየረው። የመጨረሻው ሚሽኑ የታገቱ ሰዎችን ከአሸባሪ እጅ ማስለቀቅ ሲሆን ብሩኖም ከቡድኑ ጋር ሰተት ብሎ ወደ አሸባሪዎቹ ካምፕ ገብቷል። ከርቀት አንዲት ሴትን አንበርክከው እየደበደቧት ተመለከተ። ብሩኖ ትዕግስቱን ማጣት ጀመረ። ራሱን ለመቆጣጠር እየሞከረ ባለበት ሰዓት አንደኛው ሻሞላውን ስቦ ልጅቷን ሊቋጫት ተዘጋጀ። ብሩኖ ምንም ሳያመነታ ነበር ግንባሩን ብሎ ይጣለው። አሸባሪዎቹ በዛው ቅጽበት ተኩስ ከፈቱ። የስፔሻል ፎርስ ቡድኑን በተቀነባበረ ታክቲክ ወዲያውኑ አስወገዷቸው። ታጋቾቹንም ምንም ጉዳት ሳይደርስባቸው ማትረፍ ችለው ነበር። ብሩኖን የሰበረው ግን የዛን ቀን ብዙ የቅርብ ጓደኞችን በፍልሚያው ማጣቱ ነበር። በካምፕ ውስጥ በቆዩበት ጊዜ የወንድም ያህል መቀራረባቸው ህልፈታቸውን መቋቋም እንዳይችል ስላደረገው ከሚሽኑ እንደተመለሰ መልቀቂያ አስገብቶ የብቸኝነት ኑሮውን ጀመረ። ከጦርነቶቹ ይራቅ እንጂ ሐዘኑና ቁስሉ ግን አልቀነሱ። ቀስ በቀስ እየሸረሸሩት ጀግናውን ወታደር ወደ መጠጥ ወስደውታል። በዚህ ሁኔታ ላይ ሆኖ አንድ ቀን ሁሌ በሚያዘወትርበት መጠጥ ቤት ሆኖ አንዲት ሴት ወደሱ ቀረበች። በብሩኖ የተሳበች ትመስላለች። አይኑን እያየች ታጫውተው ጀመር። የእሱ አይኖች ግን ቀዝቃዛ ነበሩ። ቁንጅናዋንም ሆነ ሁኔታዋን ከቁብ አልቆጠረው። ስለምንም ነገር ከዚህ በኋላ ደንታ ያለው አይመስልም። እሷ ግን እንዲህ በቀላሉ ልትወር ስላልፈለገች ጨዋታዋን ቀጥላ አንገቱ ላይ የነበረውን የወታደሮች መለያ መነካካት ጀመረች። ወታደር እንደነበር ማወቋ ደግሞ በይበልጥ ስቧታል። እሱ ደግሞ በተቃራኒ ሁኔታው አጠራጥሮታል። ያሰበውም ልክ ነበር። ልጅቷ በወሬ እንዳዘናጋችው እርግጠኛ ስትሆን መጠጡ ውስጥ ከባድ የእንቅልፍ መድኃኒት ከተተችበት። እሱም ሳይገባው አንድ ሁለቴ እንደተጎነጨው እንቅልፍ ይለው ጀመር። ጉልበቱ ከድቶት እዛው በተቀመጠበት መፍዘዙን ስታስተውል ወዲያውኑ እያባበለች ይዛው ወጣች። ብሩኖ ከመፍዘዙ የተነሳ ያለችውን በሙሉ እያደረገ ነበር። ለረጅም ሰዓት ውስጥ ለውስጥ እየጎተተች ስትወስደው እሱም ራሱን በይበልጥ እያጣ ሄዷል። በመጨረሻ ኤቲኤም ጋር ደረሱ። ካርዱን ከቶ ያለውን ገንዘብ በሙሉ አውጥቶ አስረከቧት። ከዛ በኋላ መሬት ላይ ወድቆ ሌቦች እየፈተሹት ነበር ራሱን ያገኘው። ብሩኖ ቀጥታ ወደ ፍልሚያ ነበር የገባው። ማደንዘዣው ሙሉ ለሙሉ ከሰውነቱ ቢወጣም እንደ ወታደር ደመነፍሱ መንጭቆ ታንቅቶታል። ሁሉንም በየተራ ከጣላቸው በኋላ ማደንዘዣው በድጋሚ መስራት ስለጀመረ ሰውነቱ መልሶ ካደው። እነሱም ምልሃቸውን በሙሉ በየተራ እየተቀባበሉ በመምታት ተወጡ። የመጨረሻው ምት ግን በፊት ማንነቱን ቀሰቀሰ። ወንበዴዎቹ ብሩኖ ተራሱ አለመሆኑን ሲያውቁ ሽጉጣቸውን መዘዙ። ይህ ተግባራቸው ሌላ ጣጣ እንደሚያመጣባቸው ግን አልተረዱ። ብሩኖ እንዳይመለሱ አድርጎ በየተራ ሸኛቸው። በፍልሚያው በጣም ተዳክሞ ስለነበር እዛው ተቀምጦ ፖሊስ እስኪመጣ ጠበቀ። ነገሩ እስኪጣራ የሚቀጥሉትን 2 ቀናት በእስር ቤት ለማሳለፍ ተገደደ። ከ2 ቀን በኋላ ጆ የተባለ የቅርብ ጓደኛው ደርሶ አስለቀቀው። ቤት እንደደረሱ ግን ጆ የሱ ጣጣዎች እንደማያልቁና ሁሌም ከችግር እንደማያመልጥ እየነገረው ተነጫነጨ። በየሳምንቱ እሱን ከእስር ቤት ማስለቀቅ ሰልችቶታል። የውስጡን በሙሉ አውጥቶ ከተነፈሰ በኋላ ብሩኖ ሚስት እንዲያገባ ይገፋፋው ጀመር። ትዳር ከእንደዚህ አይነት ህይወት እንደሚያላቀው እየመከረው በፍጥነት ሴቶችን መተዋወቅ እንዲጀምር አሳሰበው። ይህንን ሁሉ ሲለው ብሩኖ ዝም ብሎ ከማዳመጥ ውጪ አንድም መልስ አልመለሰም። ጆ የሚለውን ከምንም የቆጠረው አይመስልም። ጆ ምክሩን ለመስማት ዝግጁ እንዳልሆነ ከፊቱ ላይ ሲረዳ ቁጣው እየጨመረ ሄደ። ወደፊቱ ተጠግቶ ያለፈው ህይወቱ እንዳለፈና የሞቱትን ጓደኞቹን መመለስ እንደማይችል አስረግጦ ነገረው። ለሞቱት ብሎ የራሱ ህይወት ላይ ተስፋ መቁረጥ እንደሌለበት ገለጸለት። እሱ ግን አልፎ አልፎ ሰረቅ እያደረገ ከማየት ውጪ አሁንም መልስ የለም። ጆ የዚህን ጊዜ ሙሉ ለሙሉ ከቁጥጥር ውጪ ወጣ። በጣም ራስ ወዳድ እንደሆነ በመናገር ጮኸ። ለራሱ ብቻ እንጂ አብረውት ላሉት ሰዎች ምንም ርህራሄ የሌለው ጨካኝ እንደሆነ ስሜታዊ ሆኖ ተናገረ። ከጆ ጋር ከተለያየ በኋላ ብሩኖ የአይምሮ ሰላም በይበልጥ ባለፈው ክስተት ረፍት አጣ። ለዚህም ራሱን ለመቋጨት ሽጉጡን አዘጋጅቶ ተቀመጠ። ሊተኩስ ወደ ጭንቅላቱ እንዳስጠጋው ግን ስልኩ ጠራ።
ፊሽ ትባላለች። የብሩኖ ጓደኛ ስትሆን ስልኩ ሲነሳ እጁ ላይ የነበረውን ሽጉጥ ስላየችው ምን እያደረገ እንደሆነ ጠየቀችው። እሱም ወሬውን አስቀይሶ ያለፉትን ምሽት ያሳለፈውን ይተርክላት ጀመር። አንዲት ሴት ቀርባ እንደመረዘችውና እንደተዘረፈ አስረዳት። በሚገባ ካዳመጠችው በኋላ ነገሩን ለሷ እንዲተወውና በቅርቡ መፍትሄ እንደምታገኝለት አረጋግጣለት ስልኩን ዘጋችው። ስልኩን ከዘጋ በኋላ ብሩኖ ከነበረበት ድብርት ወጣ። ሽጉጡን ወደ ነበረበት መልሶ አልጋው ላይ ወጣ። ሰዓታት ካለፉ በኋላ ግን ቤቱ አካባቢ የሰማው ድምጽ አባነነው። በጥንቃቄ ድምጹን አጥፍቶ በሩን ሲከፍተው አንዲት ሴት በውሃ ረጥባና ወለሉ ላይ ተዘርራ ተመለከተ። በህይወት እንዳለች ለማረጋገጥ እየሞከረ ትንፋሿን ለመመለስ የቻለውን ታገለ። ከብዙ ትግል በኋላ ልጅቷ ሆዷ ውስጥ የታቆረውን ውሃ ማስወጣት ጀመረች። በጣም ስለደከመች ተሸክሟት ወደ ውስጥ በመግባት ልብሷን አደራርቆ አልጋው ላይ ያስተኛል። ኃይሏንና የሰውነቷን ሙቀት ሊመልስ የሚችሉ ምግቦችን እየሰራላት ጓደኛው ሚች በድጋሚ ደወለች። የደወለችው ባለፈው ምሽት ያጠቁት ወንበዴዎች ላይ ያደረገችው ባለው ምርመራ የደረሰችበትን ልታሳውቀው ነበር። ብሩኖ ግን አሁን ለሱ የሚሆን ሰዓት የለውም። ትኩረቱን ሁሉ የተጎዳችው ልጅ ላይ ስለሆነ ቆይታ እንድትደውል በመንገር የሰራውን ሾርባ ይዞ ወደ አልጋው አመራ። ልጅቷን አይዞሽ እያለና እዚህ እስካለች ድረስ ደህንነቱ የተጠበቀ መሆኑን እየነገራት መንከባከቡን ቀጠለ። እሷም አምነዋለች። በሚቀጥለው ቀን ጠዋት ብሩኖ ሌላ ሰው ሆኖ ነበር የተነሳው። ፊቱ ላይ ንቃትና ፈገግታ ይታይበታል። ማንም በዚህ ሁኔታ አይቶት አያውቅም። ወደ ዩኒፎርሙን ለብሶ ጆን ማገዝ ጀመረ። የዛን ቀን ብሩኖ ወደ ቤቱ ሲመለስ ግን ቤቱ እንዳልነበረው ነበር ያገኘው። እቃዎቹ መሬት ላይ ተበታትነዋል፣ ተሰባብረዋል። የቤቱ መተረማመስ አይምሮን ወደዛን ቀን ክስተት መለሰው። ጓደኞቹ በየቦታው ሲረፈረፉ ታየው። በእነዚህ አሰቃቂ ትውስታዎች ተሞልቶ ቁጭ ባለበት ባለፈው ምሽት ያዳናት ልጅ ከኋላው ብቅ አለች። እሷ መሆኗን እንዳወቀ ግን ለቀቃት። ምሽቱን በረንዳው ላይ ተቀምጠው የገጠማትንና እንዴት በሩ ላይ እንደመጣች ጠየቃት። ችግሩ ግን ምንም የምታስታውሰው ነገር አልነበረም። የራሷን ማንነት ራሱ ረስታለች። የጤንነቷ ጉዳይ ስላሳሰበው ወደ ሆስፒታል ሊወስዳት አሰበ። እሷ ግን በጭራሽ ሰው የበዛበት አካባቢ መሄድ ባለመፈለጓ እስከምትፈልገው ጊዜ ቤቱ መቀመጥ እንደምትችል ገለጸላት። ጓደኛው ጆ ሆስፒታል አልሄድም ማለቷን ሲሰማ መጠራጠር ጀምሯል። ሁኔታው ደስ ስላላለው በግድም ቢሆን ሆስፒታል ወስዶ እንዲያስመረምራት ቢመክረውም ብሩኖ ግን ያለ ፍላጎቷ ምንም እንደማያደርግ ገልጾለት ባይሆን ምክሩን ተቀብሎ ለሱ የምትሆን ሴት ስላገኘ ማበረታታት እንዳለበት ቀልዶ ተለያየ። የዛን ቀን አመሻሽ ላይ ወደ ቤቱ ሲመለስ ልጅቷ በረንዳ ላይ ቆዝማ ተመለከተ። ያስታወሰችው አዲስ ነገር ካለ ቀርቦ ጠየቃት። እሷም የመጨረሻ የምታስታውሰው አበባ ከሞላበት ቦታ ለማምለጥ ስትሞክር እንደሆነ ገለጸችለት። ብሩኖ የዚች ልጅ ጉዳይ በይበልጥ ትኩረቱን እየሳበው መጥቷል። ስሟን ካስታወሰችው ጠየቃት። እሷም ትንሽ ካሰበች በኋላ ወደ አይምሮ አቴና የሚል ስም መጣ። ከዚህ በኋላ ሁለቱ የማይለያዩ ሰዎች ሆኑ። የሚሄድበት ሁሉ እየወሰዳት ትውስታዋን ለመመለስ ሞከረ። በዚያውም ቅርርባቸው እየጨመረ መጥቶ ስለ ራሱ ህይወትና ስለ ቁስሉ አንድ ባንድ ተረከላት። በጓደኞቹ ሞት ራሱን ጥፋተኛ እንደሚያደርግ የነገረው ለሷ ብቻ ነበር። ቀስ በቀስ የአቴና አጠገቡ መሆን ህይወቱን በብርሃን ሞላው። ግንኙነታቸው ወደ ፍቅር ተቀይሮ ጣፋጭ ጊዜዎችን ማሳለፍ ሲጀምሩ ብሩኖ ያለፈ ህይወቱን ረስቶ አዲስ ሰው ለመሆን በመጨረሻ ጉልበቱን አገኘ። ይህንን የምስራች ለጆ ለመንገር አንድ ቀን አቴናን ይዟት ወደ ሬስቶራንቱ አመራ። ጆ እንዳያት ፊቱ በፈገግታ ተሞላ። የብሩኖን ህይወት ተስፋ የዘራችበት ሴት እሷ በመሆኗ ደስ እንዳለው ገልጾለት ሶስቱም አብረው በአቅራቢያው እየተከበረ ወዳለ ፌስቲቫል ሄዱ። ቀኑን ደስተኛ ሆነው በተለየ መልኩ አሳለፉት። ለአቴና ያለው ፍቅር ቀን በቀን እየጨመረ ከመምጣቱ የተነሳ አንዳቸው ያለ አንዳቸው የትም ቦታ ላይ አይታዩ። ብሩኖ እድሜ ልኩን ተሰምቶት የማያውቀው ሰላምና እርካታን ከአቴና አገኘ። ይህ በእንዲህ እንዳለ አንድ ቀን ምሽት ወክ እያደረጉ ባለበት ሰዓት አንድ ፂማም ጎልማሳ ወደ እነሱ አቅጣጫ መምጣት ጀመረ። አቴና ወዲያውኑ ነበር እጁን ይዛ ወደ ኋላ መሸሽ የጀመረችው። ፍርሃቷ እየጨመረ በመምጣቱ እጁን ለቃ መሮጥ ስትጀምር ብሩኖ ምን እየተፈጠረ እንደሆነ ግራ ገባው። ሰውየው በቅርብ ርቀት መከታተሉን ቀጥሏል። አቴና ፍጥነቷን ጨምራ በመሮጥ አንድ ጥግ እንዳረፈች ከምን እያመለጠች እንደሆነ በጭንቀት ጠየቃት። እሷ ግን ደጋግማ የምትመልሰው አንድ ነገር ነው። ፂማሙ ሰውዬ አውሬ ነው። ብሩኖ ምንም አልገባው። ሰውየውን በተደጋጋሚ ካይኑ እየጠፉ ቢርቁትም ድንገት ከኋላቸው ይከሰታል። ብሩኖ ከሱ ጋር እስከሆነች ድረስ ማንም ሊነካት እንደማይችል እየነገረ ሊያጽናናት ቢሞክርም እሷ ግን በድጋሚ እንዳያገኟትና ወደዛ ቦታ ደግማ መመለስ እንደማትፈልግ ነገረችው። አቴና ከምትለው በላይ እንደምታስታውስና የሆነ የደበቀችው ሚስጥር እንዳለ አሁን ግልጽ ሆነለት። ቢሆንም ግን የሚወዳት ልጅ ፊቱ በፍርሃት ስትንቀጠቀጥ ማየቱ ስላበሳጨው ሰውየውን ፈልጎ ማንነቱን ከራሱ ለመስማት ወሰነ። ከሷ ተለይቶ ፍለጋውን ሲጀምር ግን የተጋፈጠው ከሰውየው ጋር አልነበረም። በርካታ የታጠቁ ግለሰቦች ከግራና ቀኝ አጣደፉት። ገበያው ተተራመሰ። ህዝቡ ህይወቱን ለማዳን ከግራና ቀኝ ተዋከበ።
በዚህ ሁሉ ግርግር ውስጥ ቀይ ሱፍ የለበሰ ወጣት ከፂማሙ ሰውዬ ጋር ሆኖ መሃል ላይ ቆመ። በሁኔታቸው ከፍተኛ ሀብትና ኃይል ያላቸው አካሎች መሆናቸው ያስታውቃል። ጢማሙ አቴናን ፍለጋ ሲዞር፣ ብሩኖ ደግሞ ቅጥረኞቻቸው መፋለም ቀጠለ። ብቃቱ እንደነበረ ነው። አሁንም ተኩሶ አይስትም። ምንም ሳይቸገር ወንበዴዎቹን በየተራ ካስወገደ በኋላ ጥይት ስላለቀበት የቀሩትን በእጅና እግሩ ዘመተባቸው። ይህንን ትዕይንት ዋና አለቃቸው በብሽቀት ካስተዋለ በኋላ ፍልሚያውን ተቀላቀለ። ከረጅም ትግል በኋላ ግን በቢላ መጥፎ ቦታ ላይ ያገኘ። በተመሳሳይ ሰዓት አቴናን ፍለጋ የወጣው በጥንቃቄ ክፍሎቹን እየፈተሸ ቆይቶ በመጨረሻ አንድ ክፍል ውስጥ በፍርሃት ደርቃ አገኛት። በዚህ ሰዓት ብሩኖ ደግሞ በጉዳቱ እጁን ማዘዝ ባለመቻሉ የማፊያው እጅ ውስጥ ገብቷል። አቴናን ይዟት አጠገቡ እያሳዩት ከዚህ በኋላ አጠገቧ እንዳይደርስ አልሰማ ካለ ግን በሚቀጥለው ሲያገኙት እንዳሁኑ ምሕረት እንደማያደርጉለት አስጠነቀቀው። አይኑ እያየ እነሱ እጅ ውስጥ መግባቷ እያንገበገበው ጨለመበት። ራሱን ከሳተበት ሲነቃ ምን ያህል ሰዓት እንዳለፈ እንኳን አያውቅ። ግን ቀጣይ የሚያደርገው ግልጽ በመሆኑ ቁስሉ ምንም ሳያሳስበው መጀመሪያ ወደ ጓደኛው ፊች ቤት ሄደ። መኪናዋን እንድታወሰው ሲጠይቃት መጀመሪያም እንደተፈጠረ እንዲያስረዳት አዘዘችው። እሱ ምንም ሳያስቀር መተረክ ጀመረ። አሁን አቴናን አፍነው ይዘዋት እንዲሄዱ ሲነግራት ፊች ተበሳጨች። ላፕቶፑን አውጥታ ብሩኖ የነገራትን መረጃዎች አገናኝታ የሰዎቹን ማንነትና አቴናን ይዘዋት ሊሄዱ የሚችሉበትን አድራሻ ማግኘት ቻለች። በዛውም ግን የዚህን የወንበዴ ቡድን ድብቅ ስራዎች አወቀች። ቡድኑ ልዩ የሆኑ አበባዎችን በሰፊው በማሳደግ አበባው ላይ የሚገኘውን አደንዛዥ ኬሚካል ተጠቅሞ ሰዎችን እያፈዘዙ ዝርፊያ ይፈጽማሉ። ብሩኖ ቀደም ሲል ያደነዘዘችው ሴት ለዚህ የማፊያ ቡድን ነበር የምትሰራው። እሷን መሰል ሴቶች እያፈኑ ወንዶችን አማለው ገንዘባቸውን ለመዝረፍ ይጠቀሙባቸዋል። አቴና የገባችበትን ችግር አደገኛነት ሲረዳ ምንም ጊዜ ማጥፋት እንደሌለበት ገባ። ወዲያውንም በከተማው የታወቀ ክለብ ውስጥ በመሄድ እንቅስቃሴያቸውን መከታተል ጀመሩ። እንደሚዝናና ሰው ሆኖ ዙሪያቸውን እየቃኙ ባለበት ሰዓት እነሱን ከርቀት የሚከታተሏቸው ሰዎች እንዳሉ ገባቸው። ብሩኖ አቁነጠነጠ። ተለያይተው ጥናታቸውን ለመቀጠል ወስነው በየፊናቸው ተበታተኑ። ብዙም ሳይቆይ ግን አንድ ወንድ ወደ ፊች ቀረበ። መጠጥ ጋብዟት ትንሽ እንደወሩ ግን ያለ ፈቃዷ መደባበስ ስለጀመረ ፊች እየደበደበች ከክለቡ ይዛው በመውጣት ለብሩኖ አቀበለችው። በሚገባ ከፈተሹት በኋላ ማፍዘዣውን ኪስ ውስጥ አገኙ። ሰውዬው የሚያውቀውን በሙሉ እንዲናገር እየመታና እያነቀ አሰቃየው። እሱም ብዙ አላለፈው። ማፍዘዣውን አንድ ፓርቲ ውስጥ ሲዝናና ከተዋወቃቸው ሰዎች እንደገዛ ተናገረ። ቀጥሎም የፓርቲውን አድራሻ ተቀብሎት ከበር ጀምሮ ፊት ለፊቱ የቆሙትን እየዘረረ ወደ ውስጥ ገባ። በመጨረሻ የፓርቲውን አዘጋጅ ሲያገኘው እያዳፋ ወደ መኪና ውስጥ በመክተት በተመሳሳይ ሁኔታ የሚያውቀውን ሁሉ እንዲናገር ማስጨነቅ ጀመረ። ይሄኛው ትንሽ አስቸግሮ ነበር። ነገር ግን የብሩኖን ምህረት የለሽ ቡጢዎች ከቀመሰ በኋላ የተጠየቀውን በሙሉ መናገር ጀመረ። የሚናገረው ሁሉ እውነት መሆኑን ለማረጋገጥ ብሩኖ ማፍዘዣውን በብዛት አስዋጠ። ከዚህ በኋላ ምንም ሳይቀር ማወቅ የሚፈልገውን በሙሉ ዘከዘከ። እነሱም የመኪናቸውን ኮፈን ውስጥ ከተውት የማፊያ ቡድን ወዳለበት አድራሻ በር ነው። ቦታው መድኃኒቱን የሚያመርቱበት ፋብሪካ ነበር። የበሩን ጠባቂዎች በጥንቃቄ እየጣሉ ውስጥ ድረስ ገቡ። በዚህ አይነት ከውስጥ ብዙ ታጣቂዎች እንደሚጠብቋቸው ስለገባቸው የሚያስፈልጋቸውን ሁሉ አዘጋጅተው እቅድ አወጡ። ፋብሪካው የወታደር ካምፕ ነበር የሚመስለው። ከባድ መሳሪያዎችን የታጠቁ በርካታ ጠባቂዎች በየቦታው ቆመዋል። ይህንን ቡድን ፊት ለፊት መጋፈጥ እንደማያዋጣው ስለተረዳ እንደ ጥላ በየጨለማ ውስጥ እየተደበቀ ቀስ በቀስ መልቀም ጀመረ። በመጨረሻ የዛን ቀን አቴናን ከእጁ አውጥቶ የወሰዳትን የማፊያ አለቃ በጠባቂዎች ተከቦ አገኘው። ለብቻው ይህንን ሁሉ ሰው መርታት እንደማይችል ስለሚያውቅ መኪናቸው ላይ ጂፒኤስ በመቅጠም እንቅስቃሴያቸውን በይበልጥ ለማጥናት አስቦ ተመልሶ ድምፁን አጥፍቶ ወደ በሩ አመራ። መውጫው ላይ ግን ማንነቱን የማያውቀው ግለሰብ በአንድ ምት ዘረረው። በተመሳሳይ ሰዓት ፊች ወደ መኪናዋ ስትመለስ ኮፈን ውስጥ ከተውት የነበረው እስረኛቸው ባልጠበቀችው ሰዓት አጠቃ። እንደጠበቀው የዋዛ ግን አልነበረችም። በሰከንዶች አስተኝታው መሳሪያዎቹን ካዘጋጀች በኋላ ብሩኖን ለማስለቀቅ ወደ ውስጥ ገባች። በዚህ ሰዓት ብሩኖ አንድ ክፍል ውስጥ አስረውት ከግራ ቀኝ እያጣደፉት ይገኛል። ለማን እየሰራ እንደሆነ እየጠየቁት መደብደባቸውን ቀጠሉ። ሆኖም ከብሩኖ አንድ ድምፅ አልሰሙም።
አለቃቸው ከዚህ ሰው ምንም ነገር እንደማያገኙ ሲረዳ እንዲጨርሱ ታዟቸው ጥሏቸው ወጣ። እነሱም ሽጉጣቸውን ስበው ለመተኮስ ተዘጋጁ። እሱ ከውስጥ ካሉት ጋር ሲፋለም ፊሽ ደግሞ ከውጭ ያሉትን በአስደናቂ ቅልጥፍና እየቀነሰች ደረሰች። ከዚህ በኋላ ሁለቱን የሚያስቆማቸው ታጣቂ ጠፋ። ነገር ግን የታጣቂዎቹ ቁጥር ባልጠበቁት መልኩ እየጨመረ ሲመጣ ከበዳቸው። እጃቸውን መስጠት ግድ ሆነባቸው። ተስፋ በቆረጡበት ቅጽበት ግን የብሩኖ የልብ ጓደኛ ጆ አንድ በአንድ እየለቀማቸው ወደ ውስጥ ገባ። አሁን 3 ስለሆኑ የተሻለ ተቋቁሟቸዋል። ነገር ግን ፊች አልቻለችም። ወደሱ የሚሄዱት ታጣቂዎች እየበዙ ሲመጡ ብሩኖ እንዲደርስላት መጮህ ጀመረች። ሆኖም እሱና ጆ የራሳቸውን ጦርነት ላይ ስለነበሩ ሰሚ አላገኘችም። በዚህ ሁኔታ የሞት የሽረት ፍልሚያ ካደረጉ በኋላ ጠላቶቻቸውን በሙሉ ረቱ። ጓደኛቸው ጆ በጥይት እንደተመታ የተረዳው በዚህ ሰዓት ነበር። ብሩኖ በጸጸት ተሞልቶ በተደጋጋሚ ለዚህ ያበቃው እኔ ነኝ እያለ ይቅርታ መጠየቅ ጀመረ። ጆ ግን በፍጹም ራሱን እንዳይወቅስና ፈልጎ እንዳደረገው በመንገር እስከ መጨረሻው ተሰናበተ። የጆ ህልፈት ለብሩኖና ለፊች በጣም ከባድ ነበር። እሷም ቆስላ ስለነበረ ወደ ቤቷ መመለስ እንዳለባት ነግራው የሚያስፈልገውን ሁሉ መረጃ በስልክ እንደምታሳውቀው ገለጸችለት። ለብሩኖ ግን አሁን የሚያርፍበት ሰዓት የለው። የጓደኛውን ደም ለመበቀልና ፍቅሩን ነፃ ለማውጣት ሞተሩን አስነስቶ አደኑን ጀመረ። ቀደም ሲል መኪናቸው ላይ የተከለውን ጂፒኤስ በመጠቀም ምንም ሳይቸገር የመሪው መገኛ ቦታ ላይ ደረሰ። አሁን ያለበት ማፍዘጃውን የሚቀመሙበት ላብራቶሪ ውስጥ ነው። የጠባቂዎቹን ዩኒፎርም በመልበስ ተቀላቅሎ ገባ። የሥራውን ሂደት ሲመለከት ካሰበው በላይ በስፋት ይህንን አደገኛ ዕፅ እያመረቱ መሆኑን ተረዳ። ለእርሻው ብቻ ባይን መገመት የሚከብድ ቦታ አዘጋጅቷል። የሚሽኑን ክብደት በይበልጥ እየተረዳ ሲመጣ አንዱን ሳይንቲስት ወደ ካሜራ ክፍል እንዲመራው በማስገደድ ወደ ውስጥ ገባ። ሳይንቲስቱ ግን ክፍል ውስጥ ለነበረው ጥበቃ በምልክት ብሩኖ ሰርጎ ገብ መሆኑን ስለነገረው በፍጥነት የአደጋ ጊዜ ቁልፉን ተጭኖ ለጠባቂዎቹ በጠቅላላ ጥሪ አስተላለፈ። ባለው የተወሰነች ደቂቃ ውስጥ መፍትሄ መስጠት ይኖርበት። ለዚህም ፊች ጋር በመደወል ትዕዛዟን መከተል ጀመረ። ፊች ባላት ከፍተኛ የኮምፒውተር ዕውቀት ታግዛ ብሩኖ በቀላሉ አላርሙን ማጥፋት እንዲችል ረዳችሁ። ሲስተማቸው ውስጥ መግባቷ በይበልጥ አስደንጋጭና አስፈሪ እቅዶቻቸውን እንድታገኝ ይረዳል። እነዚህ ማፊያዎች ማፍዘዣ ብቻ አልነበረም የሚያመርቱ። ላብራቶሪው መጀመሪያ የተገነባው በአንድ ፕሮፌሰር ሲሆን መጀመሪያ የካንሰር መድኃኒት ለመቀመም በሚል ምክንያት ነበር ፕሮጀክቱን የጀመረው። ቀስ በቀስ ግን የሚቆጣጠራቸው አካል ባለመኖሩ ኢሰብአዊ የሆኑ ሙከራዎችን የሰው ልጆች ላይ ማድረግ ጀመሩ። አቴና እንደማንኛውም ሰው አልነበረም ተወልዳ ወደዚች ዓለም የተቀላቀለችው። እዚህ ላብራቶሪ ውስጥ ከ5 ሴቶች የወሰዱት ዲኤንኤ ቀላቅለው ነበር እሷን የፈጠሯት። ከህፃንነቷ ጀምሮ አሁን ያለችበት ደረጃ እስክትደርስ በዚህ ላብራቶሪ ውስጥ ሙሉ እድገቷ ተቀርጾ ተቀምጧል። አቴና አሁን አሻንጉሊታቸው ነች። አርግ ያሏትን ታደርጋለች፣ እርሽ ያሏትን ትረሳለች። ብሩኖ ይህንን ሁሉ ጉድ እያየ ውስጡ ተተራመሰ። ወዲያውኑ በጥላቻ ተሞልቶ ወደ ውጭ ወጣ። አሁን መጠንቀቅ አስፈላጊ አይደለም። እዚህ ላብራቶሪ ውስጥ የሚሰሩ ሁሉ ጠላቶቹ ናቸው። ያገኘውን ሁሉ እያስወገደ ዘለቀ። እያንዳንዱ ምቶቹና እያንዳንዷ ጥይት እድሜ ልኩን ያጠራቀመውን ብሶት መግለጫ ነበር። በዚህ መልኩ ድራሻቸውን አጥፍቶ መሪው ጋር ደረሰ። ፍልሚያውም የተለየ ነበር። የዚህ ቡድን ዋና ጠንሳሽ የነበረው ፕሮፌሰርም ተገኝቷል። የብሩኖ የአካል ብቃት በጣም ስለወደደው ለሚቀጥለው ሙከራው የሱን ዲኤንኤ ለመጠቀም አቀዷል። መጀመሪያ ግን ብሩኖን መርታት ይኖርበታል። የቀይ ለባሹ የድብድብ ስልት የተለየ ነበር። እንዲህ አይነት ባለጋራ ብሩኖ አጋጥሞት አያውቅም። በመጥፎ ምቶች በተደጋጋሚ ስላገኘው አቅሙ እየከዳው መጥቶ መሬት ላይ ተዘረረ። ከተኛበት መነሳት እንኳን እንዳቃተው ሲመለከት በኩራት ስራዎቹን ያወራለት ጀመር። አቴናን የፈጠራት የሞተችበትን ሚስቱን ለመተካት እንደሆነና በምንም አይነት መልኩ ይዟት እንዲሄድ እንደማይፈቅድለት አረጋገጠ። ብሩኖ በዝምታ ካዳመጠው በኋላ አንድ መልስ መለሰ። አቴና ነፃ ሰው ነች። ፕሮፌሰሩ ብሽቀቱን መደበቅ እያቃተው ሄደ። ብሩኖም ጨምሮ የሚስቱን ሞት እየደጋገመ እያነሳ ንዴቱን አባባሰ። ፕሮፌሰሩ ወዲያውኑ እንዲገሉ አዞት ዞር አለ።
የሚፋለምበት ምክንያት አሁን በደንብ ስላወቀ ምቶቹ ከመቼውም በላይ ጠንካራ ሆነዋል። ትልቁን እንቅፋት እንዳስወገደም ፕሮፌሰሩ ከየት መጣ ሳይባል በገመድ አንቆ ወደሚቀጥለው ክፍል ወሰደው። ውስጡ ካዘጋጃቸው ማፍዘዣ መድኃኒቶች አንዱን አውጥቶ ሰነዘረ። ብሩኖ ያለውን ሁሉ ጉልበት በመጠቀም መርፌውን አዙሮ ራሱ ላይ መሰካት በመቻሉ አቴናን ነፃ ማውጣት ቻለ። እሷም አረመኔውን ፕሮፌሰር በወደቀበት ጠልዘው ላቦራቶሪውን በእሳት አቀጣጥለው እጅ ለእጅ ተያይዘው ወጡ። ከዛን ቀን ጀምሮ የጓጉለትን ሰላማዊና የደስታ ህይወት ያለ ከልካይ መኖር ጀመሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።